በቤት ውስጥ መንፈሳዊ በረከትና ሰላምን የሚያሰፍኑ ሶስት ምርጥ ልምምዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሱና ቲቪ የሚስኩሱና ፕሮግራም ተመልካቾቻችን በዛሬ የምርጥ ፕሮግራማችን ላይ ይዘንላችሁ የቀረብነው በቤታችን ውስጥ ሰላምን ለማስፈን የሚረዱን ሶስት ምርጥ ልምምዶች ነው ይዘንላችሁ የመጣነው። አብራችሁን ቆዩ። ለቤታችን መንፈሳዊ በረከትና ሰላምን ከሚያሰፍኑልን ነገራቶች መካከል ሶስተኛው የይቅርታ ሰዓት ወይም ደግሞ የይቅርታ ምሽት ብለን ልንይዘው እንችላለን ማለት ነው። ምንድነው ይሄ? በቀን ውስጥ የሚከሰቱ ነገራቶች ሊኖሩ ይችላሉ። በቤተሰብ ዙሪያ፣ በልጅ በእንደዚሁ ዙሪያ የሚከሰቱ ነገራቶች ሊኖሩ ይችላሉና ይህንን ነገር ማታ ተሰብስቦ ወይም ደግሞ ከማታ በፊት ባለው ሰዓት ይህንን ሰላም ማድረግ ወይም ደግሞ ሰላም ወደ ማስፈኑ መሄድ ጥሩ ነው። ምክንያቱም አዳሩን ተኮራርፎ ወይም ደግሞ በዛ ጥል ላይ ማደሩ አስፈላጊ ስላልሆነ ማለት ነው። ለቤቱ ሰላም ምን ያስፈልጋል? እርስ በእርስ ያጠፋውም ያላጠፋውም እርስ በእርስ ይቅርታ መባባል ይኖርባቸዋል ማለት ነው። ተሸናፊነት ስሜት ራስን የሚጎዳ ነገር አይደለም። እኔ ተሸንፌያለሁ፣ ለምን እኔ ይቅርታ እለዋለሁ፣ እሱ አጥፍቶብኝ እኔ ለምን ይቅርታ እለዋለሁ የሚል ነገር ራሳችንን እንድንሸነፍ ያደረገ ወይም ደግሞ የተሸነፍን ስሜት ሊሰማን ይችላል። ነገር ግን ይሄ የመሸነፍ ስሜት ሳይሆን የማሸነፍ ስሜት ነውና የሚሆነው በይቅርታ ነገራቶችን ማለፍ ይቅር መባባል ይኖርብናል ማለት ነው፣ ቤታችን ላይ ሰላም ለማስፈን። ሁለተኛው ደግሞ ቤታችን ውስጥ ሰላምን እንዲሁም ደግሞ መንፈሳዊ እርካታን መንፈሳዊ ሰላምን የምናገኝበት ነገር ምንድነው? ቤት ውስጥ ቁርአንን ወይም ደግሞ ዚክሮችን ማለት ቁርአንን መቅራት፣ ዚክሮችን ማለት እንዲሁም ደግሞ መክፈት በቲቪ ሊሆን ይችላል፣ በስፒከር ሊሆን ይችላል። እነዚህ ነገር መክፈት ለቤታችን ሰላም የሚሰጠን ነገር ነው። በተለይ ጠዋትና ማታ ላይ የጠዋትና የማታ ዚክሮችን አውራዶችን ከማለት ባሻገር ቁርአንን መክፈት፣ ለምሳሌ ሱረቱል በቀራን መክፈት በጣም ጠቃሚ ነገር አለውና ይህንን ማዘውተር ይኖርብናል ማለት ነው። እነዚህ ነገራቶች ለቤታችን ሰላም ይጠቅሙናል። እንዲሁም ደግሞ የመንፈስ እርካታም እናገኝባቸዋለን። ቁርአን በምንሰማበት ጊዜ በማስተንተን ቁርአን ላይ ያሉት ነገራቶችን እንዲሁም ደግሞ ዚክር ስናደርግ ራሳችንን ከንዴትም ሊሆን ይችላል ከብስጭት ከብዙ ነገራቶች ይጠብቀናልና እነዚህ ነገራቶች ማድረግ ይኖርብናል ማለት ነው። አንደኛውና ዋነኛው ደግሞ ቤት ውስጥ ሰላምን የሚያመጣ ነገር የዒባዳ ሰዓትን ጊዜ መመደብ ወይም ደግሞ የጋራ አምልኮ ሰዓትን ጊዜ መመደብ ይኖርብናል። የጋራ አምልኮ ሰዓትን ጊዜ መመደብ ማለት ምን ማለት ነው? ከሚሰገዱ 5 አውቃት ሶላቶች መካከል አባት ከልጆቹ ጋር ከቤተሰቦቹ ጋር ተሰብስቦ በጀማዓ ሶላትን ማሰገድ እንዲሁም ደግሞ የቁርአን ስነ ስርዓቶችን የዒልም ስነ ስርዓቶችን በጋራ ሰዓት መድበውለት ቁጭ ብለው መማር ማለት ነው። ይሄ ምንን ይከፍታል? የመነጋገርን እድል ይከፍታል። አንዱ ከአንዱ የመነጋገርን እድል ይከፍታልና እንዲሁም ደግሞ ሐሳብን የማጋራት ሁኔታ ስለሚከፍት በቤት ውስጥ ያለውን ችግር የመፍታት ሁኔታ ይኖራል ማለት ነውና ይሄ የዒልም ሰዓትን መመደብ ወይም ደግሞ የጋራ አምልኮ ሰዓትን መመደብ ወሳኝ ነገር ነው። በአሁን ሰዓት የምንመለከተው ነገር አለ። ሁሉም የየራሱ ክፍል አለው። ልጆች የየራሳቸው ክፍል አላቸው። ለብቻ እንዲሁም ባንድ ላይ ሳይሆን ለብቻ የራሳቸው ክፍል አላቸውና በዚህ የተነሳ ሁሉም ሚስጥረኛ ይሆናል። ራሱን ብቻ የማዳመጥ ሁኔታ ይኖርበታል። የሌሎችን አለመታዘዝ፣ ሐሳቡን ሼር አለማድረግ፣ የሌሎችን ሐሳብ አለመስማት፣ እነዚህ ነገራቶች ይመጣሉና ይሄ እርስ በርስ የሚያጋጭ ነገር ይሆናል። ጊዜ ወደ ጊዜ እያለፈ ሲሄድ እርስ በርስ የሚያጋጭ ነገር ስለሚሆን የመሰባሰቢያ ጊዜ ማበጀት አለባቸው ማለት ነው። ማዕድን በአንድ ላይ ሆኖ መብላትን ይመስል ነገር እንዲሁም ደግሞ አምልኮትን ዒባዳዎችን የሚደረጉ ዒባዳዎችን በአንዴ ቁጭ ብሎ ቁርአን ከሆነ ምሳሌ በተራ መቅራት፣ አንዱን ገጽ አንድ ሰው ከቀራ አንዱን ገጽ ሌላኛው ልጅ እንዲቀራ የማድረግ ሁኔታ። ሶላዋትን ሲባል በተለይ ኸሚስ ላይ ይሄ ይመረጣል። ሶላዋት ቁጭ ብለው ማለት ዱዓ ፕሮግራም ማለት ነው መዘጋጀት። ይሄ ለቤት ውስጥ ሰላም እንዲሁም ደግሞ ለእርስ በእርስ መነጋገር ችግርን የመፍታት ጊዜ ይሆናልና ይህን ነገር መላመድ አለበት፣ ልምምድ ማድረግ አለብን በዚህ ጉዳይ ላይ ማለት ነው። ስለዚህ እነዚህ ነገራቶች መጠቀም ይኖርብናል። ኢንሻአላህ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። በቀጣይ ሌላ ምርጥ ፕሮግራም ይዘንላችሁ ወደ እናንተ የምናልፍ ይሆናል። ከቀሪ የሚስኩሱና ፕሮግራም እንዲሁም ደግሞ የአሱና ቲቪ ፕሮግራሞች ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።